ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎችም ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝኳችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። አሜሪካ በፋርስ ባህረ ሰላጤ ውድ ድሮን እንዳጣችም ተሰማ። የኒውክሌር ስምምነቱን ካልተቀበላችሁ እጅግ የሚያም ጥቃት ይጠብቃችኋል ሲል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለኢራን ጥብቅ ማስጠንቀቂያ እንደሰጠም ተሰማ። የብረት ለባሾቹ ፍጥጫ እስራኤል ወይስ ደግሞ ሰሜን ኮሪያ በወታደራዊ ጡንቻ ማን ይበልጣል? ይህ ጉዳይ በአሁኑ ሰዓት ላይ መላውን ዓለም እያነጋገረ ይገኛል። እስራኤልና ሰሜን ኮሪያ እየተፋጠጡ የሚገኙ ሲሆን ከዚህ ጋር በተያያዘም ዝርዝር መረጃ አለን። አብራችሁን ስትቆዩ ዝርዝር መረጃዎችን የምታዳምጡ ሲሆን እነዚህና ሌሎች መደመጥ ያለባቸውን መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያ የኒውክሌር ስምምነት ካልተቀበላችሁ እጅግ የሚያም ጥቃት ይጠብቃችኋል ሲል የእስራኤል መከላከያ ሚኒስትር እስራኤል ካትዝ ለኢራን ጥብቅ መልእክትንም አስተላለፈ። የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ኢራን አሜሪካ ያቀረበችውን የኒውክሌር ትጥቅ የመተው እንዲሁም ደግሞ የአሜሪካ ቅድመ ሐሳብ የሰላም ሐሳብ ውድቅ እንዳታደርገም ጥብቅ ማስጠንቀቂያ ሰጠዋል። ሚኒስትሩ አክሎ ኢራን ይህንን ጥሪ ተቀብለው ከኒውክሌር እንቅስቃሴዋ ካልተቆጠበች እስራኤል ከዚህ ቀደም ከሰነዘረችው ጥቃት በበለጠም እጅግ የሚያምና ከባድ እርምጃ በአዳዲስ ኢላማዎች ላይ እንደምትወስድም ዝተዋል። ይህ ማስጠንቀቂያ የመጣው በሁለት ሀገራት መካከል ያለ ወታደራዊ ውጥረት በከፍተኛ ደረጃ በደረሰበት በአሁኑ ሰዓት ላይ ነው። ሁለቱ ሀገራትም በአሁኑ ሰዓት ላይ በፓኪስታን ለሁለተኛ ዙር ድርድር የተቀመጡ ሲሆን ከዚህ ጋር በተያያዘም የኢራን መንግስትም የአሜሪካን የሰላም ድርድር ሐሳብ የማይቀበል ከሆነም ይህንን ያለውን የማያዳግም እርምጃ እንደሚወስድ ነው የእስራኤል መከላከያ ሚኒስትር እስራኤል ካትዝ ያሳወቀው። በተያያዘ መረጃ ለእስራኤል የሚላከው የጦር መሳሪያ ሽያጭ ለማገድ የቀረበው ጥያቄ ውድቅ ተደረገ። የአሜሪካ ሴኔት ዲሞክራቱ ሴናተር በርኒ ሳንደርስ ወደ እስራኤል የሚላከውን የ$500 ሚሊዮን ግምት ያለው ጦር መሳሪያ ሽያጭ ለማገድ ያቀረበውን ውሳኔ ሐሳብ ውድቅ ሆኖበታል። ምንም እንኳን አብዛኞቹ ዲሞክራቲክ ፓርቲ አባላት ድጋፋቸውን ቢሰጡም ጥያቄው በቂ ድምጽ ባለማግኘቱም ሳይሳካ ቀርቷል። በዚሁ ድምጽ አስጠት ፕሮግራም ላይ ከ47 የዲሞክራቲክ ሴናተሮች መካከልም 40 ያህሉ ቡልደዘሮችን ወደ እስራኤል ጦር እንዳይላኩ የደገፉ ሲሆን 36ቱ ደግሞ ቦምቦች እንዳይላኩም ተቃውሟቸውን አሰምተዋል። በዚሁም ታሪካዊ ድምጽ አሰጣጥ ላይም ትኩረት የሳበው ጉዳይ ለወደፊቱ የፕሬዝዳንት ምኞት ወይም ደግሞ እቅድ ያላቸው ሁሉም የዲሞክራቲክ ፓርቲ ሴናተሮች ጦር መሳሪያ ሽያጭን በመቃወም ድምጽ መስጠታቸው ነው። ይህ ሁኔታ በአሜሪካ ፖለቲካ ውስጥም በእስራኤልና ፍልስጤም ጉዳይ ላይ ያለውን ከፍተኛ የፖለቲካ ክፍፍል የሚያሳይ ሲሆን በተለይም ደግሞ በዲሞክራቶች ዘንድም እየታየ ያለው አቋም ለውጥ በግልጽ ያመላከተ ክስተት ሆኖም ተመዝግቧል። የአውሮፓ የመካከለኛው ምስራቅ ውጥረት ስፔን በአይሁድ መንግስት ላይም የንግድ ማዕቀብ እንዲጣል ጠይቃለች። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አውሮፓ ህብረት ከእስራኤል ጋር ያለውን ንግድ ስምምነት በአስቸኳይ እንዲያግድም ጥሪ ማቅረባቸውን ተከትሎ በሀገሪቱ መካከል ያለው የዲፕሎማሲ ግንኙነት ወደ ከረረ ምዕራፍ ተሸጋግሯል። ጠቅላይ ሚኒስትሩ ይህን ጥሪ ያቀረቡትም እስራኤል በጋዛና በሊባኖስ ያካሄደች ያለውን ወታደራዊ እርምጃ በመቃወም እንደሆነም ተገልጿል። ሳንቼዝ በሰጠው በዚሁ መግለጫ በሊባኖስ ሌላ ጋዛ እንዲፈጠር መፍቀድ የለበትም በማለትም አስጠንቅቀዋል። በሊባኖስ ከ1 ሚሊዮን በላይ ዜጎች መፈናቀላቸውና በሺዎች የሚቆጠሩ ሰዎች መገደላቸውን ጠቀሰው ጠቅላይ ሚኒስትሩ አውሮፓ ከንግግር ባለፈ ጠንካራ እርምጃ እንድትወስድም ወትውተዋል። ይህንንም ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስፔንን ዲፕሎማሲያዊ ጦርነት እየከፈተችብኝ ነው በማለትም ከሰዋል። በሌላ በኩል ጠቅላይ ሚኒስትር ፔድሮ ሳንቼዝ የተባበሩት የአውሮፓ ጦር በአስቸኳይ እንዲቋቋም ግፊት ያደረጉም ይገኛሉ። ይህ አዲስ የፖለቲካ አቅጣጫ ዶናልድ ትራምፕ ወደ ስልጣን ቢመጡ የኔቶ የወደፊት ጣፋንታ ምን ሊሆን ይችላል ከሚል ስጋት የመነጨ መሆኑንም ተናግረዋል። ስፔን አውሮፓ ራሷን በራሷ ወታደራዊም ሆነ በሌላ መንገድ መከላከል የምትችልበት ቁመና ላይ መገኘት አለባት የሚል ጽኑ እምነት አላቸው። ይህ የስፔን ወሳኝና ጠንካራ አቋም በአውሮፓ ህብረት አባላት መካከል ልዩነት እንደፈጠረም ተሰምቷል። በቀጠናው ያለው ጂኦፖለቲካዊ ሚዛን ለውጥም ሊያመጣ እንደሚችልም ወታደራዊና ዲፕሎማሲያዊ ተንታኞችም እየገለጹ ይገኛሉ። በተያያዘ መረጃ
በአሜሪካና በእስራኤል በኢራን መካከል ባለው ውጥረት በአሁኑ ሰዓት ላይ አዲስ መረጃም ተሰምቷል። አሜሪካ በፋርስ ባህረ ሰላጤ ውድ ድሮን እንዳጣች ተሰማ። ባለፈው ሳምንት ሚያዝያ 1 ቀን የአሜሪካ ባህር ኃይል እጅግ ውድ የሆነ ኤምኪው 4C ትሪተን ሰው አልባ አውሮፕላን በፋርስ ባህረ ሰላጤ ላይ ማጣቱን የደህንነት እዝ ሪፖርት አረጋግጧል። ከጣሊያን ተነስቶ በሆርሙዝ ባህሮች መጥ ላይ ሲበር የነበረው የድሮንም ከቁጥጥር ውጭ ሆኖ ከ50,000 ጫማ ከፍታ ወደ 9,000 ጫማ ዝቅ ካለ በኋላ ከራዳርም ተሰውሯል። አውሮፕላኑ ከመጥፋቱ በፊትም የአደጋ ጊዜ ጥሪ ማስተላለፉ ቢታወቅም የባህር ኃይሉ ድሮን መከስከሱን ከማረጋገጡ ባለፈ የአደጋውን መንስኤና ትክክለኛ ቦታ ይፋ እንዳላደረገም ተረጋግጧል። በዚህም በአሜሪካ መንግስት ላይ ከባድ የኢኮኖሚ ጥቃት እንደደረሰበት ነው የተረጋገጠው። በቀጣዩ ሰበሩ መረጃችን እስራኤልና ሰሜን ኮሪያ በአሁኑ ሰዓት ላይ በኃይለኛው የተፋጠጡ ይገኛሉ። በአሁኑ ወቅትም በዓለማችን ላይ እጅግ አስፈሪ ተብለው ከሚጠሩ ኃይሎች መካከልም የሚካተቱት የእስራኤልና የምስራቅ ኤዥያ ስጋት ሰሜን ኮሪያ በቀዳሚነት ይጠቀሳሉ። አንዷ በቴክኖሎጂ ምጥቀት እንዲሁም ደግሞ ሌላኛው ደግሞ በሰው ኃይል ብዛትና በኒውክሌር አቅም ይታወቃሉ። ለመሆኑ ሁለቱ ኃይሎች ፊት ለፊት ቢጋጠሙ የማን ወታደር አቅም ይበልጣል ይበረታል የሚለው ጉዳይ ዓለማችን እያሳየ ይገኛል። መረጃውም በዝርዝር ቀርቦላችኋል። በሰራዊት ብዛት ሰሜን ኮሪያ በዓለም ላይ ተወዳዳሪ የማይገኝላት ግዙፍ ኃይል እንዳላት የሚነገር ሲሆን ከ1.3 ሚሊዮን በላይ ንቁ ወታደሮች ያሏት ሲሆን ይህም ከእስራኤል ሰራዊት ብዛት በ7 እጥፍ ይበልጣል። ሆኖም እስራኤል በቁጥር ብታንስም እንኳን እያንዳንዱ ወታደሯ በዘመናዊ ስልጠና የታነጸና በከፍተኛ ቴክኖሎጂ የታገዘ በመሆኑ ጥቂት ግን መርፌ እንደሆኑም ይነገርላቸዋል። በአየር ኃይል ረገድም እስራኤል ሰሜን ኮሪያን በአይነ ህሊናዋን እንኳን አታስጠጋትም። እስራኤል በዓለም ላይ እጅግ ዘመናዊ የኤፍ-35 ተዋጊ ጀት ባለቤት ስትሆን የሰሜን ኮሪያ አየር ኃይል ግን አሁንም በ60ዎቹና በ70ዎቹ የሶቪየት ዘመን አሮጌ ጀቶች ላይ የተንጠለጠለ የአየር ኃይል ነው ያለው። የኪም ጆንግ ኡን ጀቶችም የእስራኤልን ድንበር ሳይረግጡ በራዳር የመታየት የመጋየት እድላቸው ሰፊ ነው። ይህ የሁለቱ ሀገራት ትልቅ መቆመሪያ ካርድ ሚሳኤልና የኒውክሌር አቅም ነው። ሰሜን ኮሪያ አህጉር አቋራጭ ሚሳኤሎችና ይፋዊ የኒውክሌር ቦምቦች ያሏት ሲሆን እስራኤል ደግሞ የአየር ላይ ጥቃቶችን 90% ማክሸፍ የሚችሉ አይረን ዶም የተባለ አስደናቂ መከላከያ ጋሻ አላት። እስራኤልም በሚስጥር ያዘቻቸው የኒውክሌር ጦር መሳሪያዎችም ለሰሜን ኮሪያ ቀላል የማይባል ስጋት ናቸው። በተጨማሪም ጦርነት በገንዘብ ጭምር የሚካሄድ ሲሆን የእስራኤል ወታደራዊ በጀት $24 ቢሊዮን በላይ ሲሆን ከጀርባዋ ደግሞ የአሜሪካ ያልተገደበ ድጋፍ ታገኛለች። በአንጻሩ ወደ ሰሜን ኮሪያ መለስ ስንል ደግሞ የሰሜን ኮሪያ ኢኮኖሚ ማዕቀብ የምታመስ በመሆኗም ጦሯን ለረጅም ጊዜ ለማቆየትና ዘመናዊ ለማድረግ የገንዘብ አቅሟ በእጅጉም ውስን ነው። በዓለም አቀፉ የግሎባል ፌር ፓወር ደረጃ መሰረትም እስራኤል 15ኛ ደረጃ ስትይዝ ሰሜን ኮሪያ ደግሞ 31ኛ ደረጃ ላይ ትገኛለች። ሰሜን ኮሪያ በቁጥር ብታጥርም እስራኤል ብትበረታም እስራኤል በቴክኖሎጂ በስለላ ተግባር ሞሳድና በአየር ኃይል ያላት የበላይነት ሚዛንን ወደ እሷ ያዘነብላል። ጦርነት በቁጥር ብቻ ሳይሆን በብልሃትና በቴክኖሎጂ እንደሚሸፈንም ካመነም እስራኤል ወታደራዊ በላይነቱን ትወስዳለች። የእርሶም አስተያየት ምንድን ነው? የኪም ጆንግ ኡን ሚሳኤሎች ወይስ ደግሞ የኔታንያሁ የቴክኖሎጂ ጋሻዎችም ያሸንፋሉ? ሁላችሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። በዚህ መረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚያ በቃን። ሰናይ ጊዜን ተመኘን።